ደራሲም እግዚአብሔር እንደሚያደርግልን ተናግሮን ነበር። አሁንም ዛሬም ከዳዊት አልወጣም መንፈሴ እዛ ላይ ስላለ መዝሙር 27 ነው ዛሬ የምንማረው። የእውነቴን ነው የምላችሁ በድንቅ መንፈስ እግዚአብሔር ያስተምረናል፣ ይባርከናል። ከመዝሙሮች ውስጥ በጣም የደነቀኝ መዝሙር ነው ይሄ። ያው ዳዊት ብዙ መዝሙሮች ዘምሯል። እንደ ትምህርትም እንደ ትንቢታዊ ቃልም ወሰዱት ለሆነ ሰው መልእክት ነው። ቁጥር 3 ሰራዊት ቢሰፍርብኝ ልቤ አይፈራም፣ ሰልፍ ቢነሳብኝ በዚህ ተማመናለሁ። እግዚአብሔርን አንዲትን ነገር ለምነዋለሁ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔር ደስ የሚያሰኘውን አይ ዘንድ መቅደሱንም እመለከት ዘንድ አሜን። ምን አልክ ዳዊት? ሰራዊት ቢሰፍርብኝ አልፈራም በሏት አንዴ። ይሄ መዝሙር በጠራራ ፀሐይ በቆንጆ ሰዓት የተዘመረ አይደለም። በጣም አስጨናቂ የሆነ የዳዊት የህይወት እኩለ ሌሊት ላይ አስፈሪ ሌሊት ላይ የተዘመረ መዝሙር ነው። ነገሩ ተቀይሮ አይደለም፣ ሳይገለበጥ ነው ይሄን የዘመረው። ጠላት አይደለም ያለው፣ ሰራዊት ነው ያለው። መችለት ነው ስንጸልይ እግዚአብሔር እዚህ ጋር ቁጭ ብዬ አንድ ቀን ልቤ ላይ ያዘለለ ምን የሚል አትፍራ ብዬ አላዘዝኩም ምን የሚል እና አለመፍራት ምርጫ አይደለም ትእዛዝ ነው የሚል ነው ልቤ ላይ። ለኢያሱ ወደ ግራም ወደ ቀኝም አትበል አትፍራ ብዬ አላዘዝኩም ምን ትእዛዝ ነው እንጂ ምርጫ አይደለም። አሜን ነው። ልክ አለ አትስረቅ እንደሚለው አትስረቅ ምንድነው? ስጥ ምንድነው? ትእዛዝ እኮ ነው አይደለም እንዴ? ወንድምህን ውደድ ይቅርበል ምንድነው? ትእዛዝ። አትፍራም ጀስት ላይክ እንደዛ ትእዛዝ ነው፣ ምርጫ ነው። አዘዘ እግዚአብሔር። እማልፈራው ስላዘዝከኝ ነው እንድንል ነው። አሜን። እና ዳዊት መዝሙሩን ሲጀምር እግዚአብሔር ብርሃኔና መድኃኒቴ ነው ብሎ ነው የጀመረው። ብርሃን ይሆነኛል አይደለም ያለው፣ ፊውቸር አይደለም። ብርሃን ይሆነኛል አይደለም ያለው፣ እዛው ጨለማ ውስጥ ቁጭ ብሎ ብርሃኔ ነው ብሎ ነው የጀመረው። ብርሃኔ ነው ነው ያለው። ደግሞ ዘ አሜዚንግ ቲንግ ብርሃኔ ነው ሲል ይጀምር እንጂ ብዙ አስፈሪ ነገሮች አሉ። እኩለ ሌሊት ላይ ነው ይሄንን ነገር የዘመረው። ሰራዊት ማለት ደግሞ ግለሰብ አይደለም። እኔ የምፈራው በሆነ ትንሽ የችግር ሊሆን ይችላል። ዳዊት እየዘመረ ያለው ግለሰብ እያለ አይደለም፣ መካናይዝድ የሆነ ጦር ቢሰፍር። አዲሱ ትርጉም ሰራዊት ቢከበኝ ነው የሚለው። ወዳጆቼ መከበብና ከፊት ለፊት መሆን ወይ ከሆነ ሳይድ መሆን አይደል፣ ሙሉ በሙሉ ዝግ ሲሆን ማለት ነው። አይታችኋል። በጠላት እንትን ተከበበ ሲባል በሌላ አማርኛ ኢምፖርትም ኤክስፖርትም የለም፣ ሎጂስቲክ የሚባል የለም። ወደው ያንተም ነገር ወደ ውጭ አይወጣም፣ ያንተም ጸጋ አይወጣም፣ ያንተም ክብር አይወጣም፣ ያንተም ስም ጥሩ ነገር አይወጣም። ኦሬዲ ተከባል። ተከብብ ያለው ነው ያለው ዳዊት። በተከበበ ደግሞ የከበበኝ ሲምፕል ጠላት አይደለም አለ፣ ሰራዊት። እኔ ምን አይነት ሰራዊት ከቦት ነው ዳዊት ብዬ ማሰብ ጀመርኩኝ። የእውነቴን ነው የምላችሁ፣ ወደ ኋላ ተመልሼ በጣም ማንበብ ጀመርኩኝ። ይሄ ቅዱስ ቃል በህይወታችሁ ይሰራል። አሜን። የመጀመሪያው ሰራዊት የሰፈረው ታውቃላችሁ፣ ገና ዳዊት የተዘፈነለት ቀን ወይም የሆነ ሺህ ገደለ የተባለ ቀን፣ ሳኦልም ከዛ ቀን ጀምሮ ዳዊትን በክፉ ይመለከተው ጀመር። ምንም አላረገም ሰውየው፣ ምንም በሌለበት። ከዛ ቀን ጀምሮ የመጀመሪያው ሰራዊት ይዞ የመጣው ስፒሪት የቅናት ስፒሪት ነው። ሳኦል ንጉስ ነው፣ ዳዊት ተራ ሰው ነው። ዳዊትን ያዝ። ከዛም እንደሚል ታውቃላችሁ፣ የተመረጡ 3000 ጦር ይዞ ምን ማለት ነው? ይሄ ሬድ ቡኔት የሚያረጉት 300 አጋዚ። እንደውም ዳዊት ግራ ገብቶት ለአንድ ትልና ቁንጫ ለሆነ ሰው ነው ያለው። ምንድነው አለው ሳኦልን፣ አንድ ቁንጫ ሰው ለማሳደድ 300 ምርጥ ሰራዊት ፓራኮማንዶ እስራኤል ሀገር የተማረ ይዘ እንዴት ትመጣለህ አለው። ይሄው ነው አይደለም ያለው። ታውቃላችሁ፣ ያ ሰራዊት እያለ ግን እንቅልፍ ጥሎት ሳኦልን እግዚአብሔር ሰራዊቱ ሳያየው እግዚአብሔር ሳኦልን ዳዊት እጅ ላይ ጥሎት ነበር። ከዛ ሊግደለው ዛሬ ነው ቀኑ እኮ ያ የተናገረ ጠላትን በእጅ ሰጣለን ዛሬ ነው ቀኑ ሲሉ፣ ዳዊት ግን እግዚአብሔርን ሰማና ልብሱን ብቻ ቆርጦ ሄደና ኢቭን ልብሱን በመሽረፉ እንኳን ተጸጸተ ይላል። ተጸጸተ ይላል። እግዚአብሔርን ስለፈራ የቀባው ላይ እጄን አላነሳም ብሎ ከዛ በኋላ ምን እንዳለው ታውቃለህ? ራቅ አለና ጌታዬ ጌታዬ ያለው፣ ልትገለኝ 300 ጦርም ይዘህ ብትመጣ ዛሬም ጌታዬ ነው። ጌታዬ ሲገርመኝ ዝቅ አለና አባቴ ሆይ ይለዋል። ለኔ ለቁንጫ 300 ሰራዊት ምን አየህ? ዳዊት ምን እንዳለ ታውቃለህ? ልምምድ እየሰጠው መጣ። ከ300 ሰራዊት ሲያስመልጠው፣ ከጎልያድ ሰራዊት ሲያስመልጠው፣ ከፍልስጤም ሰራዊት ጌታ ሆይ ያለው እና አሁን መዘምረው አለ ሰራዊት ቢሰፍር 300 ሰራዊት ያን መሰለ ሬድቡ እንትን ያደረጉትን አስተኝተ መሪውን በእጅ አስገብታ አሳይተኛል። አየህ ዳዊት ሰራዊት ሰው አያድንም፣ እኔ አብሬው ያለው ግን አሳልፈ ይሰጠዋለሁ። ወዳጆቼ
ምን እንደሰፈረ አላቅም ፊት ለፊታችሁ ግን የእግዚአብሔር መንፈስ ዛሬ አትፍራ ነው የሚለው። የሰፈረው ሰራዊት ለምን አይሆንም? ባለፈው አመት አስተኝቶ አሳይቶ አላ። ከዛ ሁለተኛው በጣም አሜዚንግ ሰራዊት ይዞ የመጣ ሰው ማን እንደሆነ ልንገር። ያኪጦፌል ይባላል። ያኪጦፌል ማለት እንደውም እንደዚህ የሚል ቃል አለ እኮ ታውቃላችሁ። ለጠላቶቼ ፍቃድ አትስጠኝ የምትል ቃል አይታችኋል? ለጠላቶቼ ፍቃድ። ያኪጦፌል ማለት የዳዊት ቤስት አማካሪ። የያኪጦፌል ቃል እንደ እግዚአብሔር ቃል ነበረ። ያኪጦፌል መከረ ማለት እግዚአብሔር ተናገረ ማለት ነው። እና የዳዊትን ድካም የሚያውቅ ዳዊት ሲደክመው ሄዶ የሚያማክረው ጦር ሲገጥመው የሚያማክረው ሲርበው የሚያማክረው ሰውዬ ያኪጦፌል ይባላል። ልጁ አቢሴሎም በተነሳበት ጊዜ ከርቶት ወደ ማን ሆኗል? ወደ አቢሴሎም። ከዛ መጽሐፍ ቅዱስ ምን እንደሚል ታውቃለህ? ያኪጦፌል የአቢሴሎም ልጁ ጋር በተቀላቀለ ጊዜ የአቢሴሎም ጦር እየጠነከረ መጣ ይላል በያኪጦፌል ካውንስሊንግ። ከዛ ያኪጦፌል እየመከረው ሲመጣ አንዱ ምን እንደመከረው ታውቃለህ? ክፉ መካሪ መሆኑን የምታውቀው አቢሴሎም አለው የአባትህን ሚስቶች አለው በጠራራ ፀሐይ ያስነውራቸዋል። ለምንድን ነው ከይዙ ብዬ ሳጠና ምን እንደሆነ ታውቃለህ? ድንገት አቢሴሎምና ዳዊት ደግሞ እንዳይታረቁ ነው። የመጨረሻ ገመዱን ሲቆርጠው ማለት ነው። ምን አይነት መርዝ እንደሆነ ይሄን ሰው ያስቡ። ዳዊትና ያኪጦፌል ነገር በሽማግሌ እንዳይታረቁ ግልጽ ነው አባባሌ። ይኸውላችሁ የዳዊትን ልብ በጣም ማድማት ስለፈለገ የቅርቡ ተከፋዩ የሱ ወዳጅ ነበረ። ብዙ ነገር አብሮ ያሳለፉ ናቸው። ግን ዳዊት ይወድቃል ብሎ ስላሰበ ለምን ይሄ አቢሴሎም የሚባለው እሱም ደግሞ በኋላ ነግራቸዋለሁ በጣም ሴረኛ ነው። የህዝቡን ልብ ወደ ራሱ ያንከባለለበት መንገድ አደገኛ ነው። ሁሉ ጊዜ ይስማል ይላል፣ በር ላይ ቆማል ይላል፣ ከዛ የሆነ ነገር ያደርጋል ይላል። ሰውየው እኮ አይፈርድላችሁም፣ ዴቭ ዝም ብሎ ነው እሱ የራሱን ኑሮ ነው የሚኖረው እያለ የሰው ልብ አሸፍቶ ኦልሬዲ ልብ ከጨረሰ በኋላ ሰራዊት አደራይቱ ነው አታክ ማድረግ የጀመረው። ከዛ ያኪጦፌል ሲከዳ ካህናት ሲከዱ አስቡ። ዳዊት እንደውም ልቤን የሚነካው ዳዊት ከአቢሴሎም ፊት እየሸሸ ዘመረ የሚል ቃል አለ መዝሙር 3 ባይዘዌ ዳዊት እየሸሸ የዘመረው መዝሙር። እንደውም ራሱን ተከናንቦ እያለቀሰ ይላል እንባውን ሰዎች እንዳያዩ የደብረ ዘይትን ተራራ ወጣ። ይሄ መቼ ነው? ያኔ የጸለይበት ቦታ ሄደ ይላል። ኦ ሃሌሉያ አሜን። ታስታውሳለህ? ሳሚ የሚባለው ሰው ያኔ ነው አቧራ እየበተነበት አንተ የደም ሰው ይለዋል። ምን ማለት መሰለ? እዚህ ላይ ብዙዎች የሐሰት ምስክሮች የሚለው እኮ ነው የደም ሰው ነው ይለዋል። አንተ ለምን? ሳሚ የሳኦል ዘመድ ነው ዙፋኑን አላግባብ ወስዷል ብሎ ስለሚያስብ አቧራ እየበተነ አንተ የደም ሰው እግዚአብሔር ተበቀለ ሲል ምን አለው እሱ? በቃ ተውት እግዚአብሔር ስደበው ብሎ ይሆናል ይላል። የዚህ ጊዜ የአኪጦፌል ምክር ነው ዳዊትን ከቤተ መንግስት የነቀነቀው እንጂ የአቢሴሎም ጥንካሬ አይደለም። እንደተዋረደ ሲያቅ ለምን ሚስቶቹን ሁሉ አስነወረ። ድጋሚ መታረቅ አይችሉም ብሎ አብኗል። ይሄኛው አንድ ጦር ነበረ፣ የጦር መኮንን ጀነራል ነበር። ምንድነው ድልድይ ሰበር የሚል አንበብ ያለው ትዘይ ጦሩ እንዳይሸነፍ ሲፈልግ ያሻግራቸውና ድልድይ ይሰብራል። መመለሻ ስለሌለው ግዴታ ወይ ታሸንፋለህ ወይ ታልቃታለህ። ይሄ ድልድይ ሰበራ ነው ያደረገው። ድንገት አቢሴሎም ሐሳብ ቀይሮ ከአባቱ ጋር እንዳይታረቅ ብሎ ድልድዩን ሰበረበት ሚስቶቹን ሁሉ ስለደፈረ። ከዛ ዳዊት ራሱ ሲናገር ተባከ የሚሰድበኝ እንቶ የገዛ ልጄ ካብራኬ የወጣው ያሳደደኝ ነው። በዚህ ሰዓት ደግሞ እኮ ተራራውን ሲወጣ ባዶ እግሩን ነበር ይላል። ይገርማችኋል። ባዶ እግሩን እያለቀሰ ዙፋን ለቆ ቤተ መንግስት ለቆ ይወጣል፣ ግን እየዘመረ። አንዱ መዝሙር እኮ ይሄ ነው። ምን አለ? እግዚአብሔር ብርሃኔና መድኃኒቴ ነው። ሃሌሉያ። የሚያስደነግጠኝ ማን ነው አለ? ሰራዊት ቢሰፍርብኝ አልፈራም። ኦሬዲ ተከብቤያለሁ ነው የሚለው ዳዊት። ተከቦ ግን ብርሃን ያወራል፣ ጨልሞበት ግን ይዘምራል። ይሄ ያኪጦፌል የሚባል ሁለተኛ ምክሩን ልንገራችሁ። ሁለተኛ ሳሙኤል 16:20 አቢሴሎም አኪጦፌል ምክሩ ምን አድርግ አለው። አኪጦፌልም አቢሴሎምን ቤት ሊጠብቁ ወደ ተዋቸው ወደ አባቱ ቁባቶች ግባ፣ እስራኤል ሁሉ አባትን እንዳሳፈርከው ይሰማሉ፣ አንተም ጋር ያሉት ሁሉ እጃቸው ይበረታል። አቢሴሎምም በሰገነት ላይ ድንኳን ተክሎ አቢሴሎም በእስራኤል ሁሉ ፊት ወደ አባቱ ቁባት ገባ። በዚያ ወራት የመከራት የአኪጦፌል ምክር የእግዚአብሔርን ቃል እንደመጠየቅ ነበረች። አኪጦፌል ምክር ሁሉ ከዳዊትና ከአቢሴሎም ጋር እንዲነበረች ይላል። ግን ዳዊት አንድ ጸሎት ጸልይ፣ በጣም ደስ የሚለኝ ይኸውላችሁ። ዳዊት ተከናንቦ ያለ ጫማ እያለቀሰ ወደ ደብረ ዘይት ተራራ አቀበት ወጣ። እርሱም ጋር የነበሩት ሕዝብ ሁሉ ተከናንበው እያለቀሱ ወጡ።
አኪጦፌልም አቢሴሎም ጋር በሴራ አንድ ነው ብለው ለዳዊት ነገሩት። ዳዊትም አቤቱ የአኪጦፌልን ምክር ስንፍና አድርገህ እንድትለውጥ እለምንሃለሁ። በቃ የመጨረሻ መከዳት ውስጥ ገብቻለሁ። ይሄንን ምክር ማፍረስ የምትችል አንተ ብቻ ነህ። ስንፍና አድርገህ ለውጥ። ከዛ የአኪጦፌል አንድ ነገር ያለው ልንገራችሁ። ሁለተኛ ሳሙኤል 15:12 ምን እንዳለ ታውቃላችሁ? 12000 ሳኦል 3000 ነው። አኪጦፌል ግን 12000 ጦር ወሰደና ደብረ ዘይት በእግሩ መሄዱን አይቶ ከኢየሩሳሌም መራቁን አይቶ ልጁ እንደዛ እንዳቆሰለው ገባውና አሁን ደክሟል አለ። አሁን ዳዊት ምን ብሏል? ደክሟል። ከዚህ በኋላ ሊያመልጠን አይችልም። ባለበት ጫካ ሄደን እንያዘው ብሎ መድከሙን አይቶ እንዳበቃለት አይቶ ሊይዘው አማከረ። አቢሴሎምን ሄደና 12000 ጦር ይዤ ይይዘዋለሁ ብቻ አይደለም ያለው እመታዋለሁ። በቃ እመታዋለሁ፣ አዋርደዋለሁ፣ ሰብረዋለሁ አለ። የራሱ አብሮ ይበላል። ከዛ ዳዊት እንደውም በመዝሙር 51 አካባቢ ይመስለኛል ጌታ ሆይ ይለዋል፣ ጠላቴ ቢሆንማ ምንም አልነበረም አለው። እንጀራ ከኔ ጋር የበላ የቤቴ ሰው የልቤ ሰው ነው ይሄን ያደርገዋል። ግን ከስር ዝቅ ብሎ እግዚአብሔር ከቤቱ ይነቅልሃል ይላል። ዳዊት ራሱ ይተነብይበታል። ዝም ብሎ አይደለም ሰራይ ሰፈረብኝ አይደለም ይለው፣ በአማካሪ በጠንካራ አማካሪ የሚመራ ጦር ማለት ነው። የሰፈረብኝ እንደ እግዚአብሔር ቃል የሆነ ንግግር ያለው አማካሪ ማለት ነው። ደጀ ላይ ከቦኛል። ግን የሚገርማችሁ የዛ ሌሊት ሄደና ሲነግረው አንድ ኩሲ የሚባል ሌላ አማካሪ አራራራ እንዲማከረክ እንዲህ ምን ይላል? እግዚአብሔርን በዛ ሌሊት የአኪጦፌልን ምክር ወደ ስንፍና ቀየረው። የሚገርማችሁ እልክ ያዘው። እንዴት የኔ ምክር እስከዛሬ ሁሉም አሜን ነው የሚለው እንደ እግዚአብሔር ቃል ነው። የአኪጦፌል ተናገረ፣ ሁሉም ያደርጋል። የአኪጦፌል ተናገረ። የዛ ቀን ማታ ግን ዳዊት አቅም ባጣ ማታ፣ ዳዊት መሮጥ በማይችል ማታ፣ ዳዊት ጫማ ባወለቀ ማታ፣ ዳዊት ጫካ በተኛ ማታ አየሱ ለመነው። አቤቱ የአኪጦፌልን ምክር ወደ ስንፍና ቀይር አለና አንተ እኮ መጠጊያዬ። አየ ድሮ የአኪጦፌል ምክር ውስጥ እሸሸጋለሁ፣ ድሮ የአኪጦፌል ጋር ወጣል። አሁን ግን መሮጫዬ የለም። ሁሉም ክዶኛል፣ ካህኑ ክዶኛል፣ ሰራዊት ክዶኛል፣ ጥቂት ታማኞች አሉ። ጫካ ውስጥ ግን መለመን የምችለው አንተም ብቻ ነው። አቤቱ አንተ ታማኝ ነህ። የዛ ቀን ማታ የዋናውን አማካሪ ሲገለብጥ እልክ ያዘው። ምን ይላል መጽሐፍ ቅዱስ? ቤቱን አዘገጃጀ፣ ሁሉን ነገር አዘገጃጀ። ሜቢ ዕቁብ ካለው አስተላለፈ፣ ለልጆቹ ለሚስቱ ሁሉን ነገር አሬንጅ አደረገና የዛ ቀን ማታ የአኪጦፌል ታንቆ ሞተ። ዊዝን ዋን ናይት ምን እያለ መሰለ? አንተ ብርሃኔ ነህ፣ አንተ ብርሃኔ ነህ። ብዙ የአኪጦፌል ምክር ብርሃን ይመስለኝ ነበረ፣ ሲጠፋ አይቻለሁ። አቢሴሎም ሲጠፋ አይቻለሁ። ብዙ ትላልቅ መብራቶች ሲጨልሙ አይቻለሁ። የዘላለም ብርሃን ግን አንተ ነህ። ታውቃላችሁ አንተ ብርሃኔ ነህ ሲል እኮ ምን እንዳለ ታውቃለህ? ብርሃን ብቻ አይደለም ያለው የህይወቴ ብርሃንም አለ። የአይን ብርሃንማ ሞልቷል። ይሄው መንገዱ በሙሉ ከተማ በሙሉ መብራት ነው። አንተ ግን ልዩ ብርሃን ነህ። ሰው የማይበራበት ቦታ የምታበራ ብርሃኔ ነህ ሲል እኮ ብርሃን አይደለም የግሌ የኔ ወዳጆች። እኔ ራሴ ተነስቼ እግዚአብሔር ብርሃኔ ነው ብል ማን ያገባዋል? የኔ ነው ያልኩት። እግዚአብሔር ብርሃኔ ነው፣ ፐርሰናል ነው፣ የግሌ ነው፣ የቤቴ ነው፣ የህይወቴ ነው። የቤቴ መብራትማ መብራት ኃይል ይልክልኛል። የመንገድ ብርሃን ያው ይበራል። እኔ የአይን አላልኩም፣ አንተ የህይወቴ ብርሃን ነህ። ለምን? ሳኦልም የፈለገው ገንዘቤን አይደለም። ሳኦል እኮ ገንዘቤን አልፈለገም። ሳኦል እኮ ወንበሬን አልፈለገም። ህይወቴን ነው የፈለገው። ህይወቴን ነው፣ ኪሴን አይደለም የፈለገው፣ ግንቤን አይደለም የፈለገው፣ ህይወቴን ነው የፈለገው። አንተ ግን የኔ ብርሃን፣ የህይወቴ ብርሃን ነህ በለው አንዴ። ህይወታችሁን ሊያጠፉ የመጡ ጨለማዎች ካሉ ለምን? ሳኦል ማለት እኮ የክፉ መንፈስ ገባበት ይላል። አየ ክፉ መንፈስ፣ በሌላ አማርኛ የጨለማው ንጉስ አለ ህይወቴን ሊያጨልምብኝ የመጣ አማካሪን ወስዶ ልጄን ወስዶ ነገሬን ወስዶ እኔ ላይ ጨለማ ሊያደርግ የመጣ የጨለማ ጌታ አለ። አንተ ግን የህይወቴ ብርሃን። ህይወታችሁ ላይ እግዚአብሔር ብርሃን ነው። ይሄ መዝሙር ዝም ብሎ አይደለም የተዘመረው። ዳዊት ብዙ መከዳቶች እንደውም እንደሚል ታውቃለህ? እናትና አባቴ ተውኝ እንደሚል ታውቃለህ? በሌላ አማርኛ ምን እንዳለ ታውቃለህ? እናትና አባት ማለት ከዚህ በላይ ፍቅር የለም እኮ ነው። የእናትና የአባት አይነት ፍቅር ያላቸው እንደዚህ አይነት ፍቅር ያላቸው ሰው ክደውኛ ቃል የአኪጦፌል ክዶኛ ቃል፣ አቢሴሎም ክዶኛ ቃል፣ ዶዮቅ የሚባል ካህን እንኳን ቀዳሹ ክዶኛ ቃል። ሰራዊት ቢሰፍርብኝ ልቤ አይፈራም።
ለምን የሆነ ቀን ምክሩ አይጨልምም የተባለ ሰው አይ እሱ ተናገረ ማለት ሆነለት የሚባለው ሰው ድርግም ስታደርገው አይቻለሁ። አንተ ግን የዘላለም ነህ። አንተ ግን የዘላለም ነህ። ብርሃን ነህ ስል እኮ አምፖል ነህ እያልኩ አይደለም። ሻማ ነህ እያልኩ አይደለም። ኢቭን የአባይ ግድብ የሚያመነጨው አይነት መብራት አይደለም። ሰው ማያበራበት ፓርት ላይ ሰው ደርሶ ብርሃን የማይሰጠው ጊዜ ላይ አየሳውል አሳዶ ጨለማ ዋሻ ውስጥ ከቶኛል። እግዚአብሔር ግን ብርሃን ነው። ወዳጆቼ ይሆናል አይደለም ያለው ልክ ነው። ዋሻ ውስጥ ነኝ። ልክ ነው። ደብረ ዘይት ተራራ እየወጣው ነው። ልክ ነው። ባዶ እግሬን ነኝ። አፍሬ ተሸፋፍኛለሁ። ግን አንድ ነገር ልንገራችሁ፣ እግዚአብሔር የህይወቴ ብርሃን ነው። የኔ ነው። በቃ የኔ ነው። አንተ ተማምነ በለው እንጂ ማን ሊናገር ይችላል? እግዚአብሔር እናንተ ብርሃን ነው። ደክሞኛ ቃለው አጥፍቻ ቃለው አንተ ግን ብርሃኔ ነው። እግዚአብሔር ብርሃኔ ነው። ይሄ አሜዚንግ ነው ወዳጆቼ። በጣም እንደናት አባት ታውኛለና እግዚአብሔር ግን ተቀበለኝ። ይሄ አባባል ምን እንደሆነ ታውቃለህ? አንድ ልጅ ተወልዶ ጎዳና ላይ ወድቆ አይቻቃለሁ። ድሮ እንትና የምትባል ሴት ልጇን ጤና ጣቢያ ጋር ጥላ ሄደች። ቤተክርስቲያን አካባቢ ብዙ ህፃኖች ይጥሉ ነበር። ማሳደግ አቅቷት ይሁን ከብዷት ይሁን እንዲህ ያለ ነው። እንዲህ ውርውር አድርገው ወደ ህይወት ወደ አቅጣጫ ወደ ማልሄድበት ወደ ሞት ወደሚሄድበት ሰፈር ተጥያቃሉ። እማምናቸው እጆች ወርውረውኛል። አንተ ግን መጣህና ብድግ አደረክና ለዚህ ነው ባንቺ ዘንድ ባለፍኩ ጊዜ አይን አራራልሽም ይላል። አይን በሙሉ ጨክኖብሻል። በደምሽ ተለውሰሽ ነው። እትብትሽ ራሱ አልተቆረጠም። እኔ ግን ባለፍኩ ጊዜ በህይወት ኑሪ ብዬ መርቄሽ አለፍኳል። ደሞ አለ ሳልፍ በህይወት ኑሪ ያልኩሽ ቃሌ ያኖርሽ ነው። ስመለስ ደግሞ አሁን አጠብኩሽ፣ እትብትሽን ቆረጥኩ፣ ቃል ኪዳን አደረኩልሽ። አላላ ባሻ ካታከ ትላልቅ የታመናችሁባቸው እጆች ጥሏችሁ ከሆነ ዛሬ እንደ ዳዊት በሉ፣ እናት አባቴ ተውኝ፣ እግዚአብሔር ግን ተቀበለኝ። የሚቀበላችሁ እጅ ትልቅ ነው። ብዙ የታመንባቸው ሲጂን ወርጉረው ነው ያውቃሉ። እውነቴን ነው ማለት ወርጉረው ጥለው ነው ያውቃሉ። እግዚአብሔር ግን አነሳ። ይሄ እኮ አሜዚንግ መዝሙር ነው። ዳዊት ዘመረ። አኪጦፌል በተወ ጊዜ 12000 ሰራዊት ይዞ በሰፈረ ጊዜ ምን ትላለህ? አብሮ የሚበላ ሰው ሚስጥርን የሚያውቅ ደካማ ጎንን የሚያውቅ ከዚህ ሰውዬማ አልተርፍም ነው የምለው። ለምን የት እንደምደበቅ ያውቃል። ሰውዬው የት እንደምሸሸግ ያውቃል። ሁሉ ነገር ያውቃል። ይሄ ሰውዬ ከገዳኝ እንኳን በቃ ደን እጅ መስጠት ብቻ ነው ያለኝ። የአኪጦፌል እዛኛው ሰራዊት ገባ። ግን የዛ ቀን ማታ ትልቁን መካሪ ሰነፍ አደረከው። መዝሙር 55 ቁጥር 12 በቅንፍ ተንኮልና ሽንገላ በአደባባይ አይርቅም። ጠላትስ ቢሰድበኝ በታገስኩ ነበር። የሚጠላኝ ራሱ በላይ ከፍ ከፍ ቢያደርግ ከእርሱ በተሸሸግኩ ነበር። ይሰማል። ጠላት ከሆነ ሸሸጋለሁ አለ። አንተ ግን እኩያዬ ሰው ባልንጀራዬና የልቤ ወዳጅ መብል ከኔ ጋር በአንድነት ያጣፈጠ በአንድ ልብ እግዚአብሔር ቤት የተራመድን ያ ሰው ነው። የት ትሸሸጋለህ ነው። ጠላት ቢሆን መሸሸጋዬን ስለማያውቅ የሆነ ቦታ ሄጄ እሸሸጋለሁ። ጠላት ቢሆን እደበቅበታለሁ። አገሩን አያውቅም፣ ጂኦግራፊውን አያውቅም። አሁን እኮ ጌታ ሆይ ይለዋል። አሁን እኮ ጌታ ሆይ እንጀራ አብረን ስንበላይ ነበር። እንጀራ ብቻ እንዳይመስል መንፈሳዊ ነገር አብረን ስናደርግ የነበረ በእግዚአብሔር ቤት አብረን የተራመድን ያ ሰውዬ ነው። ያ ሰውዬ ነው የከዳኝ። ያ ሰውዬ ነው ሄዶ የተናገረው። አንደኛው ማን እንደሆነ ታውቃለች? ዶዮቅ ይባላል። በዶዮቅ ምክንያት እኮ ዘምሯል ዳዊት። ዶዮቅ የሚባል ዳዊት ከሳውል ፊት ይሸሻል። እንደውም ዳዊት ሳይቀባ የዘመረው መዝሙር ነው። ባይዘው ይሄ እግዚአብሔር ብርሃኔ ነው ሲል ዙፋን ላይ ሆኖ እንዳይመስልሽ ምድረ በዳ ለምድረ በዳ ቀና አልሞላ ብሎት የሰው እጅ በሚያይበት ጊዜ የተዘመረ መዝሙር። ሰራዊት ሰፈረብኝ የሚለው ያኔ ነው። ሳኦል በዚህ ይዞ ይመጣል፣ ፍልስጤም በዚህ ይዞ ይመጣል፣ ኤዶማዊው እንትና በዚህ ይዞ ይመጣል። ይሄን ሁሉ ሰራዊት ነው በእግዚአብሔር ስም ያሸነፈው። ለዚህ ነው ሌላ ቦታ መክበቡን ከበቡኝ፣ በእግዚአብሔር ስም ግን አሸነፍኳቸው። ዳዊት ገብቶታል ጦርነት በስም እንደማይሆን፣ ጦርነት በሴፍ እንደማይሆን። ሃሌሉያ። ከዛ ቤተ መቅደስ ሄዶ እባካችሁ አለ ያኔ ጎልያድን ያሸነፍኩበትን የተማረከውን ሴፍ ስጡኝ አለ። ካህናቶቹ ሴፉን ነው የሰጡት። ይሄ ዶዮቅ የሚባለው ሮጦ ሄደና ለሳኦል ካህናቶቹ እኮ ሰፖርት እያደረጉት ነው አለ። ዋሸ። ለዚህ ነው ሐሰተኛ ምስክር ይለዋል። ከዛ ጠራው ሊቀ ካህኑ። አታ አለው እንዴት ዳዊትን በእኔ ላይ ሰፖርት ታደርጋለህ ሲል ጌታዬ አለው ካህኑ። አንተ ታውቃለህ እግዚአብሔር የተናገረው ሰው ነው ዳዊት። እግዚአብሔር ያወራለት ሰው ነው። ከኛ ይራቅ። እሱን በሌላ መንገድ አልረዳንም። ነገር ግን ደክሞት በመጣ ጊዜ አብልተነዋል፣ አጠጥተነዋል።
ይሄ ደግሞ መቅደስ ነው። መቅደስ ደግሞ ለድሃም ለደከመም ሰው እንጀራ ይሰጣል ሲለው ያ ግን ገልብጦ ስለነገር አይ አንተ ላይ ያደራጁብ ነው ካል የዛ ቀን ማታ ሳኦል ሰራዊት ይዞ ሄደ። ከዛ ግደሏቸው አይልም እግረኞቹን ኤፉድ የለበሱ ይላል ሳሙኤል መጽሐፈ ሳሙኤል ሲነ ኤፉድ የለበሱ ካህናት 80 ካህናት ነበሩ። ዳዊት ሁሉ ጊዜ መለመን ሲፈልግ ኤፉዱን ለብሶ አይደል የሚለምነው ሲከፋው ኤፉዱን ይለብስና ጌታ ሆይ እንዴት ነው ይለዋል። እግዚአብሔር የሚመልሰል ኢዝ አሜዚንግ። ኤፉድ የለበሱ ካህናትን ግደሉ ሲል ተራ ወታደርም እንዳለ ተቀለ ኤፉድ በለበሱ ላይ በካህናቱ ላይ እጃችንና አንዘረጋም ብሎ የራሱ የሳውል ወታደር እምቢ አለ። እንዴ ኖ የእግዚአብሔር ካህናት ላይ እጃችንና አንዘረጋም ሲሉ ይሄ ዶዮቅ የሚባለው ሰው ወደቀበት ይላል። ታውቃለህ አይመለከተውም እኮ ወደቀበት። እሺ ካህኑን ገደለ ሲል 80 ካህናት የዛ ቀን ሞቱ ይላል። ዳዊት ይሄን በሰማ ጊዜ አለቀሰ። ኤፉዱን የለበሱ ካህናትን ጨረሷቸው ብሎ አዘነ። በሱ ስም ነው የሞቱት። ከዛ ዶዮቅ እዛ ላይ ያቆማል ብዬ ስጠብቅ የካህናቱን ከተማ አቃጠለ አይልም። ካህናት ምድር ላይ እንዳይኖሩ አደረገ። ይሄንን ዶዮቅ ነው ጌታ ሆይ ይለዋል። የቅርቤ ሰው አብሮኝ የበላ ሰው የሚጸልዩልኝን ገደለ፣ ሴፍ የሰጡኝን ገደለ፣ ያበሉኝን ገደለ። እንዴ ብቸኛ ያደረገው እንደመጣ ታውቃለህ። እሱ ግን እንዲህ ያለ ጮህና ግን አንድ ነገር አውቃለሁ ካህናቶቹ ሞተው ሊሆን ይችላል፣ ሊቀ ካህኑ ግን በዙፋን ላይ ነው። አንተ ዛሬም የኔ ብርሃን ነህ። ተከድቻለሁ፣ ተትቻለሁ፣ ተጥያለሁ። ነገር ግን አንድ ነገር አምናለሁ፣ ሰራዊት ቢሰፍርብኝ አልፈራም። ሶስት ሰው አሜን አለ። ሰራዊት ቢሰፍርብኝ አልፈራም። መዝሙር 52:1 ይሄን ነው የሚነግረው። ይኸውላችሁ አንብቡት። ካለ ምንድን ነው የሚለው? ለመዘምራን አለቃ። ሰውየው እኮ የመዘምራን አለቃ ነው። ኳይሩን ያቋቋመ ማን እንደሆነ ታውቃለህ? ዳዊት ነው። ኳይር ያደረገው ራሱ ዶዮቅን ዳዊት ነው። ለመዘምራን አለቃ ለኤዶማዊው ዶዮቅ መጥቶ ሳኦል ዳዊት ወደ አቢሜሌክ ቤት መጥቷል ብሎ በነገረው ጊዜ የዳዊት ትምህርት ሄዶ ወሬ ባቃጠረ ጊዜ አቃጠረ የሚለው ደስ ይለኛል። አንዳንድ ሰዎች የቅርባችሁ ያንተን ነገር ይዘው ሄደው ለጠላት መረጃ የሚሰጡ አይነት ሰዎች ማለት ነው። ሄዶ ሮጦ ነገርና ለሳኦል ነገረው። ምን ታረጋለህ? አሁን ካህናት 80 ካህናት የካህናት ከተማ የዛ ቀን አለቀች። ከዛ እንዲህ ብሎ ዘመረ። ኃያል ሆይ በክፋት ለምን ትጓደዳለህ? ሁሉ ጊዜ በመተላለፍ አንደበት ኃጢአትን ያስባል። እንደ ተሳለ ምላጭ ሽንገላ አድርገ ከመልካም ይልቅ ክፋትን ጽድቅንም ከመናገር ይልቅ አመጽን ወደ የሚያጠፋ ቃልን ሁሉ ሽንገላን ምላስን ወደደ። ስለዚህ እግዚአብሔር ለዘላለም በነገራችን ላይ መጽሐፍ ቅዱስ የዚህ ሰው ያሟሟት አይናገርም። ታልሙድ ላይ ግን በ34 አመቱ ሳኦል የሞተበት እዛው ተራራ ላይ ነው የሞተው። ሰራዊት ቢሰፍርብኝ አልፈራ። ሰራዊት የተቀናጀ የተደራጀ አሜን ነው። ከሰራዊት የሚያሸንፈው ልብን ያሸነፈ ቀን ነው። ስለ ሰፈራ አያሸንፍም። ልብ የፈራ ቀን ትሸነፋለህ። ልብ የደፈረ ቀን ታሸንፋለህ። የመጨረሻው አቢሴሎም ነው ሰራዊት ይዞ የሰፈረው። እግዚአብሔር ሁሉንም ገለባብጧል። እንደዚህ ብዬ ልንገራችሁና ጨርሳለሁ ዛሬ። እንደዚህ አይነት ክስተቶች በህይወታችን ሲመጡ አንዳንዴ ሰራዊት የሆነ በሽታ፣ ሰራዊት የሆነ ችግር፣ ሰራዊት የሆነ ነገር የገጠመን ጊዜ ዳዊት ያደረገውን መንገድ መከተል ኢምፖርታንት አሜን ነው። የመጀመሪያው የእወጃ ፕሪንሲፕል ነው ያደረገው። እወጃ ትልልቅ መከራ ውስጥ ያላችሁ ሰዎች እግዚአብሔር ዛሬ መልሱ ይሄ ነው። እወጃ ነው። ቅድም እንዳደረገ ነው ኮንፌሽን ነው። ሰዎች እንደሚሉት ኮንፌሽን የፌዝ ሙቭመንት አይደለም። አሜን በሏ። ራሱ እግዚአብሔር ነው። አሜን። ይሄን ቃል ተናገረው ይለዋል። ዮርዳኖስ ፊት ተናገረው፣ ቀንም ሌሊትም አውጀው። አሜን። ምን ብለህ? እግዚአብሔር ብርሃኔና መድኃኒቴ ነው። ከባድ ችግር ውስጥ ቅድም እህታችን ዙሪያሽ ስትዘምር የእንዳለን ዘመረች አይደል? ምን ጨለማው ከብርሃኔ በላይ አይደለም፣ ህመሜ ከመድኃኒቴ በላይ አይደለም፣ እግዚአብሔር ነው ብርሃኔ።
መጀመሪያ ዳዊት በጠራራ ፀሐይ እንዳይመስል በህይወቱ እኩለ ሌሊትና አስከፊ ሰዓት ላይ ስለ ፀሐይ ዋወጀ። ምን ብሎ? እግዚአብሔር አንድ ላልቅ ቻሌንጆች ህይወታችሁ ላይ ሲመጡ አትችልም። ዳዊት ግን ምን አይነት ልብ ነው? ጮክ ብሎ እንትን ዙሪያው ተከቧል፣ መውጣት መግባት አይቻልም። ግን አንድ ነገር አውቃለሁ አለ፣ ከላይ ግን አንተ ብርሃን ነህ። እነሱ የከበቡት የምድሪቱን ተስፋ ማድረጋቸውን ብርሃናት ነው። አንተ ግን ትልቁ ፀሐይ በሰማይ ነህ። በሌላ አማርኛ ስትከበቡ ከሰማይ ያለው ብርሃን ጋር ኮሙኒኬት አድርጉ። ክቡን ካየ እየፈራ ነው የምትመጣው፣ እላይ ካየ ግን እያሸነፍክ ትመጣለህ። ከከበባችሁ ይልቅ የሚያበራላችሁ ትልቅ ነው። ለዚህ ነው ያ ሰው ወድቆ ነው አልተነሳም። አፉ ግን አልወደቀም። እግራችሁ ይውደቅ፣ ትምህርታችሁ ይውደቅ፣ ከፈለገ ኢኮኖሚ ይውደቅ፣ አፉ የወደቀ ቀን ትወድቃለህ። ለምን? ወድቆ ምን አለ? ጭቃ ውስጥ ነው እኮ። ጠላቴ ሆይ ብወድቅ እነሳለሁ። አልተነሳም እኮ። ሳትነሳ እስቲ እነሳለሁ በለኝ። ማን ያለው? አትነሳም ያለው። ለዚህ ነው ጻድቅ 7 ጊዜ ቢወድቅ ምን ማለት? ፍጹም ወደቀ ቢባል ጻድቅ አይታመንም። ለምን? አምላኩ እግዚአብሔር ስለሆነ ድንገት ያነሳዋል። ሃሌሉያ! የእናንተ ነገር ወድቆ መጨረሻ አይሆንም። ልተንቢል አንድ ሰው መነሳት ይሆንልሃል፣ ብርሃን ይሆንልሃል። እግዚአብሔር ያነሳሃል፣ እግዚአብሔር ይረዳችኋል። ሃሌሉያ! ለምንድን ነው እዚህ የመጣኸው? ድምፅ አይደለም የምትፈልገው? እግዚአብሔር እንዲህ ይላል፣ ቀድመ መናገር ጀምር። ስለ ከበባው ብታስረዳ ምን ታመጣለህ? ከበባው እንዲህ ነው። ሰራዊት እየቀለድክ ነው የምትመጣው። እዚህ ምን አንድ ቀን እዚህ ብለናል አይደለም? ጸሎት ማለት ለእግዚአብሔር ችግር ማስረዳት አይደለም። የኔ ችግር ይለያል፣ አምፖል ይለይ 9 ዋት እሱ አይደለም ጸሎት ማለት። ጸሎት ማለት ለችግርህ እግዚአብሔር ትልቅነት ማስረዳት ነው። አሁን ወደ እንደዚህ ለችግርህ የኔ እግዚአብሔር እኮ ይለያል። ዳዊት ከከበባው አውጥቶታል። በጨለማ ውስጥ ያበራል። ዮርዳኖስን ይከፍላል፣ ኤርትራን ባህር ይከፍላል። ሃሌሉያ! ለሆነ ሰው ዛሬ ብርሃን ይሆናል። እግዚአብሔር ብሎ ጀመረ። በማጉረምረም አልጀመረም፣ በማዘን አልጀመረም። ሲጀምር ገና በሩን ሲከፍት ገና እግዚአብሔር ብርሃኔና መድኃኒቴ ነው። እኛ ራሱ ምንድነው ማለት? ክርስቶስ ኢየሱስን እንደ ግል አዳኝ ተቀብለሃል። የግል ነው። ከዛ በኋላ ይኸውልህ መድኃኒቴ ነው ከማለቱ በፊት ብርሃኔ ነው ያለው። እየሰማኸኝ ነው? በጨለማ ውስጥ ያለ መድኃኒት ሊታይ ስለማይችል መጀመሪያ ብርሃኑን አበራና እግዚአብሔር ብርሃኔ ብቻ አይደለም ማለት መድኃኒቴ ነው አለ። ከመድኃኒት በፊት የሚቀድመው ብርሃን ነው። ሲንገሌ ብርሃን ካለ ጠላት ቤት እንደሚመጣ ታያለህ። ብርሃን ካለ ትሸሻለህ። ብርሃን ካለ ትደበቃለህ። አንድ ጊዜ እግዚአብሔር ብርሃኔ ነው በለኛ እንዴ። ከብርሃን ቀጥሎ መድኃኒት ይቀጥላል። ያልገባህን ሳታይ እኮ በጨለማ ከዋጥክ የኮሶ ውጣለሁ ብለህ የአይጥ ትውጣለህ። ብርሃን ግን ፖ ብሎ ከበራ ሻካራ ማንቶሻ ከለባስ። አሁን እኮ ብርሃን ስላለ ነው የምንግባባው። ብርሃን ስላለ ነው የምንግባባው። መቀመጫው መቀመጫ ነው ብለህ የተቀመጥከው ብርሃን ስላለ ነው። የሌለ ጊዜ እንዲህ ነው የምትለው። ወንዱ ሴት ይመስላል፣ ሴቱ ምንድን መላጣው ባለ ጸጉር ይመስላል። በቃ ይምታታባል። ብርሃን ግን ሲኖር ሁሉንም ቦታ ሁሉ ወራሻካታ ፍርሃት የለም። ብርሃን ባለበት ፍርሃት የለም። ብርሃን ሲመጣ ፍርሃት ይወገዳል። ለሆነ ሰው ዛሬ እግዚአብሔር ብርሃን ይሆንለታል። እየተነበይኩ ነው። ብርሃን ይበራበታል። ሃሌሉያ! እግዚአብሔር ብርሃን ይሆናል። ጾካልና እግዚአብሔር አምላክ ነው አለና ለኛም በራልን። ሪቨሌሽን በሰዎች መካከል የጭንቅላት ዕውቀት ልዩነት ሊኖር ይችላል። ብርሃን ግን ቬሪ ለውጥ ነው ያለው። አያ ቴዎሎጂ እንደዚህ ልትሆን አይዝ ነው ኢቨንቹዋሊ አክቹዋሊ ልትል እዚህ ጋር ግን ጠብ ካላለ ዜር ኢዝ ኖ እንትን እዚህ ጋር ፖ ይላል። አይ ምስኪኑ ሰው በርቶለታል የሆነ ነገር። ዕውቀት መጥፎ ነው እኮ አላልኩም። ቬሪ ኢምፖርታንት ቲንግ ግን እዚህ ላይ ብቻ የሚቀር ዕውቀት ከሆነ ከዚህ በላይ ልብ ጋር ነው ኮንቪንስ ሲያደርግ እዚህ ጋር ቷ ሲያደርግ እግዚአብሔር ብርሃኔ ነው። እግዚአብሔር ልብን እንጂ አፍን አይደለም። ግን ኮንፌሽን ኢዝ ብሌሲንግ። ተራራውን መንገር አለበት፣ ሁኔታው ላይ ማወጅ አለበት። ትልቅነቱን ማዳኑን የሚወዱ ሁሉ እግዚአብሔር ትልቅ ነው ይበሉ ነው ያለው። ይበሉ ነው መጀመሪያ፣ ይበሉ ይቀድማል። ብሉ አልተባለም። ከብሉ በፊት በሉ። ዳዊት በሩን ሲከፍት ገና እግዚአብሔር የችግሩን የመከራውን የጨለማውን ሰራዊት የሰፈረበትን ያንን የጦር ሜዳ ገና ብርግድ አድርጎ ሲገባ እግዚአብሔር ብርሃኔ ነው ብሎ ገባ።
የመጨረሻው ኒኩሊየር ነው ይሄ። አንድ ጊዜ እግዚአብሔር ብርሃኔ ነው። ዝም ብለህ አይንን ጨፍንና አንዴ በለው እግዚአብሔር ብርሃኔ ነው። የግሌ የኔ በጋራ ማበራው አይደለም። ማብራት ኃይል ሲያጠፋ የሚጠፋ አይደለም። የኔ ብርሃን የኔ ብርሃን። በሌላ አማርኛ በሌላ ሰው ቁጥጥር ስር ያልሆንክ ብርሃን። እንኳን የመብራት ኃይል አልሆንክ ድግም ብጭ ሲያደርጉት ይሄ ግን የኔ ብርሃን ነው። እና ይሄ ብርሃን እንዴት ነው የሚሰራው? ባንተ እምነት ነው ብለህ ተናገር። መከራዎችን የዳዊት አንዱ ስትራቴጂ ድል ተናግሮ መጀመር ነው። ኃይል ተናግሮ መጀመር ነው። ኃይለ ቃል አውጥቶ መጀመር ነው። አለቀለኝ ብሎ አልጀመረም። የኔ ነገር ነው። አንዳንድ ሰው ችግር ሲያስረዳ እውነቴን ነው የምላችሁ እኔ ራሴ አገር ልለቅ እዘጋጃለሁ። እግዚአብሔር ምስክር ቁጭ አድርጎ አገሪቱን እንዳበቃላት አስረድቶኝ ወደ ቤት ያስደወለኝ ሰው አለ። አገራችሁ ሊሆን ይችላል። ሞት አንድ ጊዜ አንድ ከተማ መጥቶ ዛሬ 4 ሰዎች ይገላሉ አለ። ለጓደኛው ነገር ያው ይግባባል ሰውየው ከሞት ጋር። ሰውየው ግን ሰፈር ለሰፈር እየዞረ ዛሬ ሞት 4 ሰዎች ወስዳለሁ ብሎኛል ብሎ ያንን ነገር ሰፈር ለሰፈር ጠዋት ሲነጋ ግን 40 ሰው ነው የሞቱ። ከዛ በኋላ ሞትን ዋሽተኛል አሉ። ምን ብዬ 4 ሰው ብላ 40 ወስደሃል እንዴ? እኔ 4 ነው ሌላውስ አንተን አሉ። ለምን እየዞርክ ዲዲቲን የፍርሃት ዲዲቲን ነሰነስክባቸው? ፒፕል በድንጋጤ ሞተ። ሞት እንኳን ያላሰበውን የሚያሳስቡ ሰዎች አሉ ጉባኤ ውስጥ። አንዳንድ ጊዜ እኮ አመኑ ይልና ያመኑትን እንኳን አላገኙም ግን ሞቱም ይላል። እንደ እምነት የተቆጠረላቸው ማግኘታቸው ሳይሆን እግዚአብሔር ይችላል ብለው በጀግንነት መሞታቸው ነው። አሟሟት ራሱ አይኗል። ተንበርብረ መሞትና ኢየሱስ ጌታ ነው ብለ መሞት ሽልማቱ ይለያያል። እግዚአብሔር ብርሃኔ ነው። ሰራይ ሰፍሮብኛል ግን እግዚአብሔር ብርሃኔ ነው። ከላይ ያለውን መዝጋት አይችሉም። ከጎን ያለውን በሙሉ ሊያጥሩብኝ ይችላሉ። ሁለተኛው የመታመን ጥበብ ደግሞ ዳዊት ላይ ታያላችሁ። እግዚአብሔር አለ የህይወቴ መታመኛው ነው። አሜን ነው። እንደዛ ነው አይደል ያለው? የህይወቴ መታመኛው ነው አለ። የሚያስደንግጠኝ ማን ነው? ብርሃን ሲደመር እምነት ይሆናል ሰላም። ብርሃን ሲበራልህና እምነት መታመን ሲሆንልህ ይሄ መታመኛዬ ነው የሚለው ቃል ምሽጌ ነው እንደማለት ነው። አንድ ቦታ ከአቢሴሎም ፊት በሸሸ ጊዜ የዘመረው መዝሙር ውስጥ ምንድነው? አንተ ዙሪያዬን የምትከልል ጋሻ ነህ ነው እኮ የሚለው። ቆይ አሁን ሰራይ ሲሰፍርባችሁ፣ ሰራይ ሲመጣባችሁ ምሽግ ቆፍር ብራዘር ጀነራል እንትና በዛ ጋር ቀስት አስተካክል አንተ ሴፍን ነው የሚባለው። እሱ ግን ምን ይላል? ጸልይ። አሜን ነው። ከዛ ምን ይላል? እግዚአብሔር አንተ መታመኛዬ ነህ ብቻ የህይወቴ። ለምን እንዲህ እንዳልኩ ልንገራችሁ። ሳኦል በፍጹም ከናንተ ብራችሁን አይፈልግም። አሁን ብር ሲወሰድ እኛ ስለ ብር ነው ምናልከው። ብሬ ወስዶ እንትኔ ወስዶ ታርጌቱ ላይፋችሁ። ለምን እሺ በገና ሲደረድርለት ወርውሮ የወጋው ብሩን ፈልጎ ነው እንዴ? አንድ ቀን ይላል የሚገርማችሁ ሳኦል ሲሸሽ ሲያመልጥ ሲያስቸግረው ሳኦል ድግስ ደገሰ ይላል። በጣም የሳኦል ስትራቴጂ ከቻለ በጉልበት ካልቻለ በተንኮል ነው። ኢቭን የመጀመሪያ ልጁን ሜሮን ምናምን ተባለው ነው እኮ ያ የወጥመድ ነጭ ሽንኩርት አድርጓታል። በእውነት ነው እሱ በሷ በኩል ዳዊትን ለማጥመድ እድርልሃለሁ አለው። ዴቭ ደግሞ ምስኪን ነው የኔ ቢጤ ነው። ወዲያው ልሳኑን ለቀቀ። ራንታላ ባዳላ ባሳ ብራዘሮቹን እየጠራ ምን ይላል መሰለ? እኔ ማንኝ የንጉስ አማች ሆን ዘንድ እኔ ማንኝ የንጉስ እንትን ሆን ዘንድ ያወራ ምስጋና ፕሮግራም ደመቅ ካረገው ባላ ለሰው ሁሉ ካወራ ባላ ጠራው። ሄደ ከፍልስጤም ሰፈር 80 ነው ምናምን ሸለፈት ይዘና ይሉ እስራኤል ሰፈር ሸለፈት የለም እዛ ስለሆነ ያለው ሄደ ይዘና ይሉ የመረኩ ነው ሜሮብን እድርልሃለሁ አለው። አሁን ነጭ ሽንኩርት ሲያረጋት በሷ ምክንያት ሊያጠምደው ስለፈለገ እሺ ፊት ለፊት የተወረወረ ለህይወታቸው የተወረወረው እንደው እግዚአብሔር አስመለጠኝ እንላለን። እንደው ሸጉጄው ነው ልል ይችላል። እማላቀውን የንጉስ ስልታዊ ወጥመድ ሲአያዊ ወጥመድ ደህንነታዊ ወጥመድ እንዴት ተመልጣለ? ንጉስ አንተ ላይ ቀነባብሮ
ለሶማሊያ የሚገባ ለኤርትራ የሚገባ አንተ እንደ አገር ተቆጥረ አቀነባብሮ ሊይዙ ሲሉ እንዴት ታመልጣለህ? ከዛ እሱ አገር ሰላም ነው ብሎ ሄዶ ሸለፈት ሊያመጣ በዛው እኮ ፍልስጤሞች እንዲገሉት ነው። ግን ይሄ ሰው የእግዚአብሔር አብሮት አይደለ እንዳለ ሻክሽኮ ሊይዞል በፌስታል ሊይዞል መጣ። ሸለፈት ዝርግፍ ፊቱ ሳውል ደንግጦ አንድ ሸለፈት አይሞላም፣ ቁጥሩ አይሞላም። ወዲያውኑ ሳውል ምን አለ መሰለ ይሄ ሰው የእግዚአብሔር ከሱ ጋር ነው ፈራው ይላል። ከዛ ቀን ጀምሮ ፈራው ይላል። እግዚአብሔር መታመኛ ሲሆን ፍልስጤም መንደር ሰንጥቀ ብትገባ አትሞትም። ጠላት ባጠመደ ወጥመድ አትያዝም። ለዚህ ኮነ ወጥመድ ተሰበረ፣ እኛ ማማለጥን። የሆነ ሰው ዛሬ ይሰበርለት። ዛሬ አንተ አታውቅም፣ የተቀነባበረ ነገር አለ። በጥሩ መንገድ ምስክርነት ሁሉ እኮ ሰጥተሃል በጉዳዩ። ወገኖቼ እኔ ሰውላ ነው እግዚአብሔር ያደረገልኝ የንጉስ ሚስት ለኔ ለትቤው ብለሃል እኮ አንተ። እኔ ማብሬ ብያለሁ፣ ግን እኮ አንተ ሊገሉ ነው እነሱ። እግዚአብሔር ግን ያንን ስውር አጀንዳ ምን ኢየሱስ ስንት ጊዜ ሰበርክልን፣ ስንት ጊዜ አሻገርከን። ነገም የማታውቁት ወጥመድ በኢየሱስም ይሰበርላችኋል። ግድ የለም አሜን በለኛ። የተጠመደብኝ እኔ ላይ የተጠመደብኝ ካለ ዛሬ በኢየሱስም ተሰብሯል። በሚወዱን ሰው የተሰራ መሳሪያ በኢየሱስም ተሰበረ። ድገምና አሜን በለ። ይሰበራ። አሁን ወጥመዱ ራሳቸውን ያዛቸው አለ። ዛሬ የሆነ ወጥመድ ይዞራል በኢየሱስም፣ ይዞራል በኢየሱስም። እየተነበይኩ ነው። ይዞራል በኢየሱስም፣ ይዞራል በጌታ በኢየሱስም። ከቤት ላይ ይዞራል፣ ከላይፍ ላይ ይዞራል። እነሱ አንተን ይዛል ብለው ነው እነሱን ነው የሚይዛቸው። ያጠመዱት ራሳቸውን ያዛቸው። ሲንገሌ እና ሁለተኛው የዳዊት ኮንፊደንስ ምን መታመኛ ይሄ ማለት ምሽግ ነህ። በሌላ አማርኛ በሰው ጦር ማትበሳ ብትበሳ ኖሮማ ያዛ ጊዜ አጠገቡ ነኝ እኮ ትንሽ ኪሎ ሜትር ነኝ እኮ በቅንነት በገና ይሻለው የወረወረ ጊዜ እኔን ያገኘኝ ነበር። አንተ ግን ሳላቅ እንዴት ታረጋኛለህ? ግርግዳ ይበሳል። እንዴት ታረጋኛለህ? ግርግዳ ይበሳል። የወረወረው ጦር የራሱን ግርግዳ እየበሳ እኔ በገናዬን ይዤ እሱ ጦር ይዞ እኔ ስዘምር እሱ ሲወጋ ዘመናችን እንደዛው ነው ያለቀው። አንተ ስትዘምር ዘመን ያልቃል። የህይወታችሁ ፍጻሜ እጃቸው ላይ ባለው ነገር ነው። እጅ ላይ ሐሜት ካለ በዛ ነው የምትጠፋው። እጅ ላይ ክፋት ካለ በዛ ነው የምትጠፋው። እጅ ላይ መዝሙር ካለ በዛ ታጠናቀቃለህ። እጅ ላይ ያለውን ነገር መቀየር አለብህ። ለሰው ክፋት እንዳታረገው። ሽጉ ውስጥ ገባ። ይሄንን እኮ ሲያወራ መታመኛዬን ሚስ ቆይ ተከባሃል። ወደ ውጪ መሮጥ ባልቻለ ጊዜ ወደሱ ውስጥ ሮጠ። ከፍ ከፍ አለ። ያው ዝቅ ብሎ እንደዛ ነው የሚለው። እኔ ባላት ላይ ቆምኩኝ ከፍ ከፍ አልኩኝ ይላል። ለምን ዙሪያው ነው እንጂ የተዘጋው ላይ አልተዘጋም። ሰይጣኑ ሌላውን አይዘጋም። ከዛ ከፍ ከፍ ትልና ቁልቁል ታያቸዋል። በኩርኩም ጨረሰ። it is amazing. ሶስተኛው የዳዊትን ህግ ልንገራችሁ። ወደ መቅደስ መሮጥ ነው። እስቲ አንድ እግዚአብሔርን አንተ መታመኛዬ ነህ እለዋለሁ ብላችሁ ግን ታውቃላችሁ? በጣም ሰራይ ሲሰፍር እስቲ አንዴ በሉት፣ እግዚአብሔር ሆይ አንተ የኔ መታመኛ ነህ በሉ። እኔ ዙሪያዬን የምትከልል ጋሻ ነህ እኮ ይላል። ዙሪያ እነሱ ከበውታል። ዙሪያዬን የምትከልል ጋሻ ነህ ሚንስ ጋሻ በኔቸሩ አይዞርም። ከዞረ በርሜል ነው የሚንበለበሉትን ፍላጻ ምናምን የሚለው የለም። ምን እንደሚያደርጉት አቃለች። ያኔ ተንኮለኞች አይደል? ጫፋን በሆነ እሳት ባለው ቀስቱን እኮ ያደርጉና ይለኩሷትና አርገለ። እነዚህኞቹ ደግሞ የሮማያኖቹ ጋሻ ደግሞ የሆነ እሳት የሚያጠፋ የነሱ ሲስተም አለ። እዚህ ወዛም ነገር ነው ይላል። የሚንበለበሉትን ሲል እኮ እሱን ነው የጠላት ፍላጻ የሚንበለበል የጠላት ፍላጻ ሊያነድ ሲመጣ ይላል። እዚህ ላይ እየገባ ሊያነድ የመጣ ጋሻው ላይ ገብቶቻል አይደል? ግን አንዳንድ ጊዜ እንደ አኪጦፋይል አይነት ደግሞ ከጀርባ አለ። የኔ ነው ብለን ያለው ከኋላ ክፍት ነው ይወጋል። ልጅ አይነት አለ የወለድከው ያብራክ ክፍ ያለ ከጀርባ ይወጋል። አሁን ግን ዳዊት ቀየረው። አንተ የሮማዊም ጋሻ አይደለህም፣ አንተ የዚህ የኢትዮጵያውም አይደለህም። አንተ ዙሪያዬን የምትከልል ከወዳጅ ከሚባል ከጠላ አራድ ሰዋቸው ጅማ አሜን ይበላይ። ዛሬ ለሆነ ሰው እኮ እየተነበይኩ ነው። ዛሬ ከወዳጃችሁ ያስጥላችኋል፣ ካላሰባችሁ ቀስ ያድናችኋል። ይሄ ነው እግዚአብሔር፣ ይሄ ነው እግዚአብሔር። ዙሪያዬን የምትከልል ጋሻ። አንተማ ጋሻዬ ባትሆን ኖሮ
ባላያችሁት ሰዓት ሊወጋችሁ የመጣውን ቀስት እሱ ከልሏል። አሜን። ብርሃኔ ነህ። ነገንም አልፈራው ባንተ ምክንያት እንጂ በየትኛው ችሎታ፣ በየትኛው ደሞዝ፣ በየትኛው ዕውቀት፣ በየትኛው ዘር ምርጥ ወዳጅ የምትለው የከዳ ቀን ትገባለህ። አንተ ግን አለውና የዘላለም መታመኛ ብቻ አይደለም የዘላለም ካንተ ጋር ስንጓዝ በዓለም ማዕበል ውስጥ ንፋሱን ገሰስከው እኛ እንዳንሰምጥ የናዝሬቱ ኢየሱስ ከኛ ጋር ያለው የሚናወጠውን ወጀብ ስም አይጠገብ ጠርተን ብንወድስ ደንቆሮች የነበርን መልካም ዜና ሰማ ክብርና ክብር መምለጥክን ተረዳን እውር ስታበራ ሙታን ስታስነሳ አይናችን አይቶሃል ድንቅ ስራን ስትሰራ የናዝሬቱ ኢየሱስ። የሆነ ቀን አለ የአኪጦፌል የሚከዳህ፣ የሆነ ቀን አለ ይሁዳ የሚሸጥህ፣ የሆነ ቀን አለ ምሽግህ ያንተ የሆነ የቆፈርከው የሚሰበርበት፣ አንተ ግን የዘላለም መታመኛ ነህ። የመጨረሻ ወደ መቅደስህ እሄዳለሁ። እዛ ውስጥ ሆኖ እዛ ቻሌንጅ ውስጥ ሆኖ የሚጸልየው ምንድን ነው? ወደ መቅደስህ እላችሁ። ብዙ ሰዎች ወደ መቅደስ የሚመጡት እቤት ከሚደብረኝ ብለው ነው፣ መሄጃ ስለሌላቸው። እስቲ ዛሬ ማን ነው የሚዘምረው? እስቲ ማን ነው የሚሰብከው? ምንም ብለው ይመጣሉ። እውነቴን ነው ብለው አም ሲሪየስ ስለማቀሽ ነው አንዳሜ። ዳዊት ግን ምን እንዳለ ታውቃለህ? እኔ እኮ ወደ መቅደስ የምሄደው አለ ላማክር ነው። የአኪጦፌል የለኝም፣ ልጄ የለኝም፣ ግን በርከክ ብዬ ሉጣ ሳኦል ሊይዘኝ ነው፣ ፍልስጤማውያን መጡብኝ እያልኩ ላጫውት ነው። አንተ ከአኪጦፌል የምትበልጥ አማካሪ ነህ። እምመጣው ሌላ አይደለም እኮ ድምፅ እንድትሰጠኝ ነው፣ ቤቱ ጋር ሉጣ ለማለት ነው። ስራ አጥቼ አይደለም ወዳጆቼ። ወደ መቅደስ ስትመጣ አሁን የሚያወራውን ለመስማት ነው። ትሰማኛለህ ብራዘር? ጊዜ ማጥፊያ አይደለም፣ እዚህ እድር አይደለም። ይሄ ልዑል እግዚአብሔር የሚያወራበት ቤት ነው። ይሄ እለምንሃለሁ ወደ መቅደስ ውሰደኝ፣ ፍቃድን ማወቅ ፈልጋለሁ። ይኸው ምን እንደምትፈልግ፣ ምን መስራት እንዳለብኝ፣ እንዴት መነገድ እንዳለብኝ የምታወራኝ አንተ ነህ። ወዳጆቼ በህልውና ውስጥ እገባለሁ፣ መቅደስ ውስጥ እመጣለሁ። ከዛም እንዳልተ ክፉን ቀን አለ በመቅደስ ሰወርከኝ። ወዳጆቼ እግዚአብሔርን ለፈለጉ ሰው ህልውናው ምሽግ ይሆንላቸዋል። ለሆነ ሰው ተነብይለታለሁ፣ እግዚአብሔርን የፈለገ ሰው ይድናል ዛሬ። ጥሩኝ ብለህ የለ በቃ ሌላ የለኝም። የአኪጦፌል ካለ አይመለከተኝም፣ ገንዘብ ካለ አይመለከት፣ ምንም የለኝም ያልክ ቀን ነገሮች ሲጨልሙ ይኸውላችሁ ጨለማውን አበራለሁ አይደለም ያለው እግዚአብሔር። ይኸውላችሁ አሁን በጣም ሲጨልም አይደል ኮከብ የሚወጣው? ልክ እንደዛ ነው ያንተ ብርሃን የሚበራው ነገር የጨለመ ቀን ነው። ሲጨልምብህ እየጠፋህ አይደለም እያበራህ ነው። ወደ መቅደስ ነው የት ይኬዳል? ሌላ ወደ እግዚአብሔር ነው የት? ሰዎች ሁሉ የመከሩ ውሸት ነው። ክፉ ጓደኞች የመከሩ በኢየሱስም ይበታል። ከእግዚአብሔር የሚበልጥ አማካሪ የለም። ስራ ከምፈታ አይደለም ወደ አንተ የምመጣው፣ ለመደበር አይደለም የምመጣው፣ ጓደኛዬን ፈልጌ አይደለም የምመጣው። አንድ አለ አማካሪ፣ ቃል በድንቀኛ የሚያንጎዳጉድ፣ አንተ ስትናገር ሰዎች ሁሉ የሚሰሙ የሆነ ሰው የእግዚአብሔር ድምጽ ይሰማል ዛሬ። ግራ ገብቶኝ እኮ ሰው አማክሬ ያውቃለሁ፣ አሳፍሮኝ ያውቃል። የምሬ ነው የምልህ። ብድር ፈልገው አሸማቀውኝ ያውቃሉ። ተማምኜ ሄጄ የለም ሲሉ አንድ ዲስክ ጣ ብላ ትወጣለች። የለም አፉ ላይ አልችልም፣ የለ አፉ ላይ እኔም ግራ ገብቶኛል፣ የለም አፉ ላይ ይመራሃል። መቅደሱ ዝም በል አንተ ከበውሃል። መቅደሱ ዘምር ዝም ብለህ ይኸው እንደዛ ነው የሚለው። በመቅደስ ውስጥ ልልላለሁ ዘምራ። በመቅደስ መለከዘና በመከራ ቀን በድንኳን ሰውሮኛል። እነሱ እኮ ትላልቅ የድንጋይ ምሽግ ነው ያላቸው። ድንኳን የእግዚአብሔር ድንኳን ከጠላት ግንብ
በድንኳን ጨርቅ ጣል አድርጎ ያስመልጣል። አንዴ ነግሬያቸው የለ እንስሶች በሙሉ ተሰብስበው ስብሰባው ላይ ኤሊ ተንቀርፍፋ አልደረሰችም። እዛ ሁሉም አሳመጹባት። ኤሊ አያት ንቃ፣ ኤሊ አያት አሉት። አንበሶ ነው ስብሰባውን የመራው። እውነት ነው። ሁላችሁም በየሄዱበት ኤሊን ስታገኙ ግደሉ ተባለ ማለት ነው። መጽሐፍ ቅዱስ ላይ የለም። እናንተ ኤሊን ለመግደል እንስሳው በሙሉ ጥንቸል ፍሬንዱ አይደለች? ምን አንዳንድ ቀን ቢፎካከሩ ፍሬንድ ነች። እንደ አይነት ፍሬንድ ይስጣችሁ። መብላ መጣ ኤሊ ሊገሉሽ ነው ምን ይሻለ ምን እኔ የሷ ኮንፊደንስ እንዴ ኤሊዋ ራሱ ዳይት ነው የምትመስለው። አንበሳም እንደ ያለ ነብርም እንደ ያለ ዞንም እንደ ያለ ሁሉም ተስማምቷል። አንድዬስ ጥንቸል አይ አንድዬ ስብሰባው ላይ ያልነበረው በቃ እሱ ከሌለ ተይዋለች። ከዛ ብራዘር ሲፈልጓት የዛ ቀን ነው ይሄ እንትኑን ያለበሳት ይባላል። ድንጋዩ ልብስ አረጋት እግዚአብሔር። ከዛ እሷ ላይ ቆመው እሷን ይፈልጋሉ። ድንጋይ ነው የምትመስላቸው። እሷ ላይ ቆመው ኤሊ የት አለች ይላሉ። እሷ ላይ ነው የቆሙት። ምን ይላል? በመከራ ቀን ይሄው አንብቡታ። በመከራ ቀን በድንኳን ሰውሮኛል። የሆነ ሰው ዛሬ ይሰወራል። መከራውን አላጠፋለት። ስውር አቅም አላገኘም። ሰራዊቱ አቅም አላገኘም። ሰይፉ አቅም አላገኘም። ያኪጦፌል አቅም አላገኘም። ለምን? የተሰወርክበት ነው። የሆነ ሰው ይሰወራል። ግን መቅደስ ምገባው ለመሰወር ብቻ አይደለም አለ። ይኸውላችሁ አንብቡት እናንተ። ይሸሽገኛል ብቻ አይደለም ይለው አለት ላይ ከፍ ከፍ ያደርገኛል አይልም? እነሆ አሁን በዙሪያ ባሉ ጠላቶቼ ራሴን ከፍ ከፍ አደረክ። በድንኳንህ አለና እልልታ መስዋዕት ተሰዋለሁ ለእግዚአብሔር ይቀኛ። ጠላት እኮ ዙሪያውን ከቧል። ተሰወር እኔ በሆን ተሰውሬያለሁ ብዬ በቀዳዳ ነው መጥቶ እሱ መካናይዝድ ሆነ ጦር ከቦታል። በድንኳን ውስጥ ሆኖ ያሸበሽባል። ለከት የሌለው ምስጋና፣ ለከት የሌለው ሽብሸባ እልልታ የከበበውን ወዲያ ጥሉ። ለምን እዚህ መጣሁ ላመልክ ነው እንጂ ለምን እዚህ መጣሁ ላደንቅ ነው እንጂ። እዚህ አንዴ በሉት። ለምን እዚህ መጣሁ ለምን እዚህ መጣሁ ኢየሱስ ኢየሱስ መገረሜ መደነቄ ጌታዬ ጌታዬ ወላ ባሻ ካላባስ ለምን እዚህ መጣሁ በብዙ የተከበባችሁ ሰዎች አላችሁ። ይሄ ነው የመጨረሻው ምክር። ቁጥር 14 አንተ መፈለግ አይደለም ምርጫ ግዴታዬ ነው። ለምን ከተባለ ሕይወት ነህና እንድኖር ነው። አንተ መፈለግ አይደለም ምርጫ። ዘምረው እስቲ ግዴታዬ ነው። ወደ መቅደሱ ገብተን ዛሬ ለምን ከተባለ ሕይወት ነህና እንድኖር ነው። አሳ ከውሃ ላለመኖር እንደፈቀደ ዛፍም ከመሬት ስሩን ካልሰደደ ላለመጽናት ልክ እንደወሰነ ሰውም እንዲሁ በራሱ ፍቃድ ሞቱን አፋጠነ። አንተም መፈለግ አይደለም ምርጫ ግዴታዬ ነው። ለምን ከተባለ ኃይለኛ የእግዚአብሔር መንፈስ አለ ጉባኤው ላይ።
አቻካራ ባሻካለባስ የመጨረሻው ቃል እንዲህ ይላል። ምንድነው ያልኳችሁ? እግዚአብሔር ብርሃን እንደሆነ አውጃችሁ ስሙኝ በደንብ። እግዚአብሔር ምን እንደሆነ እግዚአብሔር መታመኛዬ ነው ብላችሁ ከዛ ደግሞ ወደ መቅደስ ሄዳችሁ ይሄን ሁሉ አድርጋችሁ በጠዋት ሁሉ ነገር ይለወጣል ማለት አይደለም። ጠዋት ተነሱ እርግፍ አለ ስራው በር ክፍት ዳሩ ክፍት ቬሎሽ ምጥጥ። እግዚአብሔር አስማት አይደለም የሚሰራው። ብዙ ሰው የሚሸወደው እግዚአብሔር ዛሬ ተናገረ ነገ ይሄ እንጉዳይ አይደለም። ዳዊት እንዲህ አለ፣ ብርሃኔ ነው እኮ ብያለሁ፣ መታመኛዬ ነው ብያለሁ፣ ወደ መቅደሱ ገብቻለሁ፣ ጸልያለሁ። አንድ ይቀራል። ምን? እግዚአብሔርን በርታ፣ ደግሞስ ይጽና። እግዚአብሔርን ተስፋ አድርግ። የለም ማለት እስከ መጨረሻው አይደለም። በርታ። እስቲ አንዴ በርታ በሉ። አንዴ ልብ ይጽና። ስትሮንጉን በጸለይከው ነገር ላይ ቆም። እዛው ላይ በርታ፣ ልብ ይጽና። እግዚአብሔርን ተስፋ አድርግ። 40 ዓመት ሆነው በርታ። ወዳጆቼ አለ ያዕቆብ፣ ኢዮብ እንደታገሰ ሰምታችኋል። እግዚአብሔርን መልካም እንዳደረገለት አይታችኋል። መከራ ውስጥ ናችሁ፣ ታገሱ። ከመከራው ጀርባ ክብር ይመጣል። አሁን ከምታልፊበት መከራ ጀርባ ሌላ ግሎሪ አለ፣ ሹመት አለ። እስቲ አሜን በለኝ። እኔ ነኝ የማይገባኝ ከተራራው ጀርባ ማላየው እኔ ነኝ። እንዴ ልንገራችሁ፣ እግዚአብሔር በሚያውቀው ነው የምላችሁ። እኔ ራስን ግደል ያለኝ ታይም ከባድ ታይሞች አለፈ። ሰው አያምነኝ። አሁን ያለውን ከረባት ነው የሚያው። ልጅ ሆነን ከወንድሞቼ ጋር እንወዳደራለን። ጽፌዋለሁ እንደውም አንድ እንወዳደራለን። ምንድን መሰለኝ ጥፍጥሬ አለች ጥጥ ውስጥ የምትወጣ ፍሬ የለች። እኔም አቤል ይባላል ወንድሜ ተክላለሁ። እንቁ እዛ ጋር ይተክላል። ከዛ የማነች የጥጥ ቶሎ የምታድገው ለን ውሃ በጣም እናበዛባታለን። እንደውም አንድ ጽሁፌ ላይ ፌስቡክ ላይ ጽፌያለሁ። ውሃ አብዝቼበት የሞተብኝ አበባ አለ ይላል። ውሃ አብዝቼበት እኮ ውሃ ግን ያበዛውን ለማሳደግ። ከዛስ ውሃ በማብዛት እሱ የሚያድግ ይመስለኛል። ጠዋት ስነሳ አያድግም። ከዛ በኋላ ምን እንደማረግ ታውቃለህ? ፈልፈል አድርጌ ወጥቼ አያታለሁ። ከዛ እንደውም አንድ የረዳኋት ፍሬ አለች። ጉንቁሉ ሊወጣ ሲል በደንብ ፍልቅቅ አርኩላት፣ ሞተች። ብዙ ጴንጤ ከኔም ጭምር እንዲህ ነው። በቃ እግዚአብሔር ተናግሮኛል። በነብይ እንትና እኮ ነው ሊያማ የተናገረኝ፣ በፓስተር እንትና እኮ ነው፣ ፓስተር ይሄን እኮ ነው የተናገረኝ። የሺ የቴነሽ ጠንፌ ጠልፌ ይልና ከዛ በኋላ ሲያይ የለም የተናገረው ዙፋን ሰውየው አዳሜት ሁሉ የተናገረው ክብር ሰውየው ኪሳራ በኪሳራ። ከዛ የከበበውን ሰራይ እግዚአብሔር ዋሽቶኛል። ትዝ ይላችኋል ኤርሚያስ ምን እንዳለ? አታለልከኝ። ደፍሮ ያለ ነብይ ስለሆነ ነው እሱ። እግዚአብሔር ሆይ ያለው አታለልከኝ ያለው ደግሞ እሱ እንዳይገርማል። እኔስ ብዙ ጊዜ ሰው ህሊና የለውም ብዙ ጊዜ ተታለልኩልህ አለው። አንደኛ አታለልከኝ እሺ አልኩ። ሁለቴ ብዙ ጊዜ ታታለኛል። ከእግዚአብሔር ጋር ጭቅጭቅ። ወዳጆች የጅንጀሮ ዘሪ ብያለሁ ነው። ጅንጀሮ እንደዛ ነው ይባላል። እንትሮን ያወጣ እንደዛ ያታል ይባላል። ይቀብርና እንደዛ ያላለው አስሪ እና የጅንጀሮ ዘሪ ይባላል። ሳይበላትም ሳይዘራትም እህሏ ተበሰበሳለች። ዳዊት ግን ጸልያል፣ ብርሃኔ ነው ብለሃል፣ ተክተሃል፣ ወደ መቅደስ ገብተሃል። ጽና፣ አትልፈስፈስ፣ ጠብቀው፣ በድንገት ይመጣል ወደ ህይወት። ታገስ። አባቶች ታግሰዋል። እነ ኢዮብ ታግሰዋል። እነ አብርሃም ታግሰዋል። ታገስ። እግዚአብሔር ነገ ማለዳ ፀሐይ ያወጣልሃል። እስቲ እታገሳለሁ ብሏል። 3 ሰው አለ። ገበሬ ዛሬ ዘርቶ ነገ የሚያጭድ ይመስላል እንዴ? የሚቀጥለው ጊዜ እስኪበቅል ይጠብቃል። መዝሙር 27 ይሆናል። እግዚአብሔር ብርሃኔ ነው መድኃኒቴ ነው የሚያስፈራኝ ማን ነው? ብርሃኔ ነህ አንተ መታመኛዬ ነህ። የሚያስፈራ በሽታ ነው ፊት ለፊት ያለው። የሚያስፈራ ኪሳራ ነው ፊት ለፊት ያለው። የሚያስፈራ ዕዳ ነው ፊት ለፊት ያለው። የልጆቼ ነገር በጣም አስፈርቶኛል። እንደ ሰራዊት ነው። የሀገሬን ጉዳይ ሳይ እንደ ሰራዊት ነው። በጣም ትላልቅ ጨለማ ነው ያለው። ግን እንደዚህ አይና እሱን እያየው ከቆጠርኩ ፈራለሁ። አንተን እንዲህ ግን ሳይ ብርሃን ይታየኛል።
አይኖቼን ከችግር አነሳና አይኖቼን ወደ አንተ ላይ ያደርጋለሁ። አይኑን አንተ ላይ ያደረገ ሰው ፍርሃቱ ይጠፋበታል። ከዛ ባንተ ይጽናናል፣ ይጓደዳል። እጆቻችሁን ከፍ አድርጉ፣ እናመስግነው።